ዴፊኒሽን የበሽታው ምንነት ኪድኒ ስቶን ኔፍሮሊታያሲስ የኩላሊት ጠጠር የኩላሊት ጠጠር ማለት በኩላሊታችን ውስጥ የሚፈጠር ጠንካራ ጠጠር መሳይ ነገር ነው። የኩላሊት ጠጠር ካለብን ደም የተቀላቀለበት ሽንት ይኖረናል። ብሽሽታችን ወይንም የሆዳችን ጎን ክፍል ኃይለኛ ህመም ይሰማናል። ይህ በሽታ ሌላ ስሙ ሪናል ካልኩላይ ነው። በሽንት ማስተላለፊያ ቱቦአችን ውስጥ ጠጠር ሲከሰት ይህ በሽታ የሮሊታያሲስ ይባላል። የኩላሊት ጠጠር የሚሰራው በካልሽየም ክምችት ነው። ካልሽየም ፎስፌት የሚባለው ኬሚካል በኩላሊታችን ውስጥ ቀስ እያለ እየተከማቸ ይመጣል። እነዚህ ትናንሽ ክምችቶች ሱፐርሳቹሬሽን ኮንሰንትሬሽን ከሌለ በሽንት በኩል ይወገዳሉ። ነገር ግን ሱፐርሳቹሬሽን ኮንሰንትሬሽን ካለ በሽንት ከመወገድ ይልቅ እየተከማቹ ይመጣሉ። ነገር ግን እንደ ሲትሬት፣ ማግኒዚየም እና ማክሮሞለኪውልስ ያሉ ኢንሂቢተርስ በበቂ መጠን ኮንሰንትሬሽን ካሉ ካልሽየም ፎስፌት ላይከማች ይችላል። ነገር ግን በተወሰነ ኮንሰንትሬሽን እንደ ዩሪክ አሲድ እና አልካላይን የርን ፒኤች ያሉ ሁኔታዎች ለካልሽየም ፎስፌት ክምችት ምቹ ሁኔታን ይፈጥራሉ። የዩሪነሪ ሳቹሬሽን የምንለው መለኪያ አንድ ኬሚካል በሽንት ውስጥ በምን ያህል መጠን እንደሚገኝ የሚያሳይ መለኪያ ነው። ማለትም የዚህ ኬሚካል በሽንት ውስጥ ያለው መጠን ሲካፈል በሽንት ውስጥ ያለው የሶሉቢሊቲ መጠን ማለት ነው። ይህ መለኪያ ከአንድ ሲበልጥ ለዛ ኬሚካል ሱፐርሳቹሬሽን ተከስቷል ይባላል። ስለዚህ ይህ መለኪያ ለካልሽየም ፎስፌት ከአንድ በላይ ሲሆን ለዚህ ኬሚካል መከማቸት ምቹ ሁኔታን ፈጥሯል ማለት ነው። መለኪያው ከአንድ በታች ሲሆን ይህ ለካልሽየም ፎስፌት ክምችት ምቹ ሁኔታን አልፈጠረም ማለት ነው። እንደውም ዩሪክ አሲድ፣ ሲስቲን ያሉ ጠጣር ነገሮች እንኳ ይሟሟሉ። በኩላሊታችን ውስጥ የኩላሊት ጠጠር መፈጠር ከላይ ከገለጽነው ሱፐርሳቹሬሽን መጠን ጋር በጣም ይዛመዳል። ስለዚህ ይህንን መጠን መለካት ጠቃሚ ነው። ስቶን ፎርሜሽን ኮሬሌትስ ዊዝ ሱፐርሳቹሬሽን ቫሉዝ and measuring supersaturation may be helpful. For example, in monitoring calcium phosphorus supersaturation in patients with stones who are receiving alkali therapy. Commercial laboratories offer urinary metabolic profiles that also include urinary saturation of calcium oxalate, calcium phosphate, and uric acid. የኩላሊት ጠጠር አይነቶች የሚከተሉት ናቸው። ሰውነታችን ውስጥ የተከሰተውን የኩላሊት ጠጠር አይነቱን ማወቅ ችግሩ ከየት እንደመጣና ወደፊትም ችግሩ በድጋሚ እንዳይከሰት ለማድረግ ወሳኝ ነው። ካልሲየም ስቶንዝ አብዛኞቹ የኩላሊት ጠጠሮች በካልሽየም ኦክሳሌት፣ ካልሲየም ኦክሳሌት ክምችት ምክንያት የሚከሰቱ ጠጠሮች ናቸው። ካልሽየም ኦክሳሌት፣ ካልሲየም ኦክሳሌት በተፈጥሮ ምግቦች ውስጥ የሚገኝ ኬሚካል ነው። አንዳንድ ፍራፍሬዎች፣ አትክልቶች፣ ለውዞችና ቸኮላታዎች ከፍተኛ መጠን ካልሽየም ኦክሳሌት፣ ካልሲየም ኦክሳሌት አላቸው። ጉበታችንም ካልሽየም ኦክሳሌትን፣ ካልሲየም ኦክሳሌት ያመርታል። የአመጋገብ ሁኔታዎች የቫይታሚን ዲ ከመጠን በላይ መሆን፣ የአንጀት ባይፓስ ቀዶ ጥገና ህክምና እና ብዙ አይነት የሜታቦሊክ የጤና ችግሮች ለካልሽየም ኦክሳሌት፣ ካልሲየም ኦክሳሌት በሽንት ውስጥ መብዛት ምክንያት ናቸው። የካልሽየም የኩላሊት ጠጠሮች ካልሽየም ፎስፌት በሚባለው ኬሚካል ክምችት ምክንያት ሊፈጠሩ ይችላሉ። ስትሩቫይት ስቶንዝ እነዚህ በሽንት ማስተላለፊያ ቱቦአችን ኢንፌክሽን ምክንያት የሚከሰት የኩላሊት ጠጠር አይነት ነው። ይህ አይነቱ የኩላሊት ጠጠር ያለምንም ምልክት በአጭር ጊዜ ውስጥ ትልቅ የሚሆን የኩላሊት ጠጠር ነው። ዩሪክ አሲድ ስቶንዝ ይህ አይነቱ የኩላሊት ጠጠር የሚከሰተው ብዙ ፈሳሽ በማይጠጡ ሰዎች ላይ ወይንም ብዙ ፈሳሽ ከሰውነታቸው በሚያጡ ሰዎች ላይ ከፍተኛ የፕሮቲን ምግቦችን የሚመገቡ ሰዎች ላይ የጋውት በሽታ
ሪህ ወይንም የዩሪክ አሲድ መብዛት በሽታ ያለባቸው ሰዎች ላይ ነው። አንዳንድ የዘረመል ሁኔታዎችም ለዚህ አይነቱ የኩላሊት ጠጠር በሽታ ይበልጥ ተጋላጭ ሊያደርጉን ይችላሉ። ሲስቲን ስቶንዝ ይህ የሚከሰተው በዘር የተላለፈ የኩላሊት ችግር ያለባቸው ሰዎች ላይ ነው። ይህ የኩላሊት ችግር ማለት ኩላሊታችን የተወሰኑ አይነት ፕሮቲኖችን ሲስትኔሪየ ከመጠን በላይ በሽንት መልክ ሲያስወግዱ ነው። እነዚህ ፕሮቲኖች ይከማቹና ጠጠር ይፈጥራሉ ማለት ነው። አደር ስቶንዝ ሌሎችም በብዛት የማይከሰቱ የኩላሊት ጠጠር አይነቶች አሉ። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች፣ ዲሃይድሬሽን፣ ፈሳሽ በብዛት የማይጠጡ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ምክንያቱም ኩላሊታችን ውስጥ ያሉት ኬሚካሎች ኮንሰንትሬሽን ስለሚጨምር፣ ይህ ደግሞ ለጠጠር መፈጠር ምቹ ሁኔታን ይፈጥራል። አንሄልቲ ዳየት አንድ ላይፍስታይል ጤናማ ያልሆነ የአመጋገብና የአኗኗር ዘይቤ የሚከተሉ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ስኳርና ካፊን፣ ቡና ውስጥ ያለ አነቃቂ ኬሚካል የበዛባቸው መጠጦችን በብዛት መጠጣትና ሶዲየም፣ ጨው የበዛባቸውን ምግቦች መመገብ ለካልሲየም የኩላሊት ጠጠሮች መከሰት ይበልጥ ተጋላጭ ያደርጋል። ቦርጫም መሆን ሕፃናትን ለዚህ በሽታ ይበልጥ ተጋላጭ ያደርጋቸዋል። የዩሪነሪ ትራክት ዲፌክትስ የሽንት ማስተላለፊያ ቱቦ መዋቅራዊ ችግር ያለባቸው ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። ምክንያቱም ይህ የመዋቅር ችግር ሽንት በቀላሉ እንዳይወገድ ያደርጋል። ይህም ሁኔታ በቱቦ ውስጥ የሆነ ኪስ ቦታ ላይ ሽንት እንዲከማች ያደርጋል። ይህ ጤናማ ያልሆነ ክምችት በቱቦ ውስጥ ያሉት ኬሚካሎች ጠጠር እንዲፈጥሩ ያደርጋል ማለት ነው። ሳም ሜዲሲንስ አንዳንድ መድኃኒቶች ከልክ በላይ ሲወሰዱ ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። ሜታቦሊክ ዲስኦርደርስ ሜታቦሊክ ዲስኦርደር ማለት ሰውነታችን ምግብን አቃጥሎ ወደ ኃይልና እድገት የሚቀይርበት ሂደት ላይ ችግር ሲኖር ማለት ነው። በሰውነታችን ውስጥ የሜታቦሊክ ዲስኦርደር ሲኖር ካልሲየም ኦክሳሌት ካልሲየም ኦክሳሌት የሚባለው ኬሚካል ወይንም ሲስቲን የሚባለው ኬሚካል በሽንታችን ውስጥ ከመጠን በላይ እንዲበዛ ያደርጋል። በተጨማሪም ሲስትኔሪያ ይህ የሚከሰተው በዘር የተላለፈ የኩላሊት ችግር ያለባቸው ሰዎች ላይ ነው። ይህ የኩላሊት ችግር ማለት ኩላሊታችን የተወሰኑ አይነት ፕሮቲኖችን ሲስትኔሪያ ከመጠን በላይ በሽንት መልክ ሲያስወግዱ ነው። እነዚህ ፕሮቲኖች ይከማቹና ጠጠር ይፈጥራሉ ማለት ነው። አደር ሜዲካል ኮንዲሽንስ የተለያዩ የጤና ችግሮች ለኩላሊት ጠጠር መፈጠር ምክንያት ሊሆኑ ይችላሉ። ለምሳሌ የሪህ በሽታ፣ ጋውት፣ ሌሎች የኩላሊት በሽታዎች፣ ታይሮይድ ወይንም ፓራታይሮይድ እጢ ላይ ችግር የሚያመጡ በሽታዎችና አንዳንድ የሽንት ማስተላለፊያ ቱቦ ኢንፌክሽኖች። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ ብዙ ሰዎች ላይ ይከሰታል። አንዳንዱ አይነት የኩላሊት ጠጠር በሽታ በቤተሰብ ውስጥ ብዙ አባላት ላይ የሚከሰቱ ናቸው። ብዙ ጊዜ ይህ በሽታ እድገታቸውን ሳይጨርሱ ያደጉ ሕፃናት ላይ ይከሰታል። የበሽታው ምክንያት እንደ ኩላሊት ጠጠር በሽታው አይነት ይወሰናል። የኩላሊት ጠጠሮች የሚፈጠሩት በሽንት ውስጥ የተወሰኑ ኬሚካሎች ከልክ በላይ ሲኖሩ ነው። እነዚህ ኬሚካሎች በኩላሊታችን ውስጥ እየተከማቹ ይመጡና ጠጣር ይሆናሉ። እነዚህ ኬሚካሎች ወደ ጠጠር ለመቀየር ከሳምንታት እስከ ወራቶች ሊወስድባቸው ይችላል። የካልሲየም የኩላሊት ጠጠሮች በብዛት የሚከሰቱት ናቸው። እነዚህ የኩላሊት ጠጠሮች ብዙ ጊዜ ከ20 እስከ 30 ዓመት የዕድሜ ክልል ውስጥ ባሉ ወንዶች ላይ ይከሰታሉ። ካልሲየም ኦክሳሌት ካልሲየም ኦክሳሌት የሚባለው ኬሚካል ኩላሊታችን ውስጥ ብዙ ጊዜ ወደ ጠጠር ይቀየራል። ይህ ኬሚካል ምግቦች ውስጥ የሚገኝ ኬሚካል ነው። ለምሳሌ ስፒናችና የቫይታሚን ሲ እንክብሎች ውስጥ በብዛት ይገኛል።
የትንሹ አንጀት በሽታዎች ለኩላሊት ጠጠር በሽታ ይበልጥ ተጋላጭ ያደርጋሉ። ካልሲየም ከካርቦኔቶችና ፎስፌቶች ጋር ተዋህዶ የኩላሊት ጠጠር ይፈጥራል። ሌሎች የኩላሊት ጠጠር አይነቶች የሚከተሉት ናቸው።